እንግዳ ማን ነው? ልጅ ምን ልጅ ማለት ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ አዲስ ቪዲዮ ክፍል 6 አዲስ ቪዲዮ አደራ ድራማ ክፍል 6 ይዤላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ውድ ተመልካች። ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ ውድ ተመልካች እናትና ልጅ አሁንም እየተገናኙ ነው። እናቷ ብሌን በአረብ ሀገር እየሰራች እያለች ብሌን እናቷ እስካሁን ድረስ እንዳላችለት አረብ ሀገር እንዳለች ነው ተስፋ ያደረገችው ነበረ። ያኛው ቪዲዮ ላይ ገልጬዋለሁ። እንግዲህ ያችን ቀን እያለቀሰች ሌላ ጓደኛዋ ቤት ሄዳ ነበረ። ዛሬ ደግሞ ወደ አሳዳጊዋ እናቷ ጋር ተመልሳ ነበረ። አሳዳጊ እናቷን እንግዲህ ስትጠይቃት እኔ ዛሬ ምንድነው እንደዚህ ቤቱን ደስ በደስ አድርገሽ የጠበቅሽኝ? ምክንያትሽ ምንድነው እናቴ ብላ ስትጠይቃት ነበረ። ነገር ግን እየጠፋብኝ ልጄ ስለተገኘ ልጄ ተደውሎልኝ ልጅሽ በህይወት አለ ስለተባልኩኝ በጣም ደስ ብሎኝ ነው። እኔ በጣም ነው ደስ ያለኝ፣ በጣም ደስ ብሎኝ ነው ዛሬ እንደዚህ ቤቴ ሁሉ ፋብሎ እየጠበቅኩሽ ያለው ብላ ለብሌን ነግራት ነበረ። ብሌን ግን ልጅሽ ሲመጣ እኔንም ከልጅሽ በላይ ማየት አለብሽና እኔም እኮ ልጅሽ ነኝ፣ ግን እሱን ብቻ ወደሽ እኔን የምትጠይበት ምክንያት የለሽም እናቴ ስትላት ነበረ ብሌን። አይ ልጄ ቢሆንም ልጄም ይመጣል፣ አንቺንም እወድሻለሁ፣ የሚያሳስብሽ ነገር የለም ስትላት ነበረ። በመካከሉ የሆነ ሰውዬ መጥቶ እኔ ኃይሉ እባላለሁ ብለው ስልክ ሲደዋወሉ ነበረ። እንግዲህ ኃይሉ በር ላይ ሲገባ ከበር ላይ የብሌን እናት እየተገፈታተሩ ወደ ቤት ሲገባ ነበረ። ወደ ቤት እየተገፈታተሩ ሲገቡ ነገር ግን የብሌን እናት በስተመጨረሻ ላይ ደስታዋን ሊያፈርስ መጥቶባታል። ዛሬ ልጄ ይመጣልኛል ብላ ለባብሳ ዘና ብላ ፏ ብላ ቤቷን አጸዳድታ ልጇን እየጠበቀች ነበረ። ኃይሉ ግን ሰይጣን ስለሆነ በሩን በርግቶ ገብቶ ወረወራትና በቢላዋ ወጋት። ከዛ ከወጋት በኋላ እየጨነቀው ከቤቱ ውስጥ ዘሎ ወጥቶ ነበረ። ነገር ግን ልጁ እኔ እናቴን እየጠበቅኳት ነው፣ እናቴ ስልክ ስደውልላትም የለችምና እናቴ የት ገብታ ነበረ ብሎ ሲያስብ ነበረ። በስተመጨረሻ ላይ የኃይሉ ተላላኪ ስልክ ደውሎለት እናትክን እኔ ትላንትና ኃይሉ በጣም መጥፎ ሰው ነው ብዬ ስነግርህ አንተ ዝም ነው ያልከውና እኔ ታዲያ አሁን በአሁኑ ሰዓት እናትክን ሳትሞት አትቀርምና እኔ ስለ እናትክ ምንም ማለት አልችልም፣ አስቀድሜ ነግሬካለሁ ብሎ ደውሎ ስልክ ሲዘጋበት ነበረ። በመካከሉ ልጁ አፉን እንደከፈተ ነው የቀረው። በስተመጨረሻ ላይ ቁጭ ብሎ የሚያናግረው ሰው ሲያጣ ጩቤውን ይዞ ወደ ቤት ሄዶ ነበረ። ነገር ግን አንተ ግደል ስላልከኝ አይደለም እኔ እናቴን ሰላሟን የጠፋችብኝን እናቴ በሰላም እየፈለግኩ እንደገና ደግሞ ሰውን ገድዬ እናቴን የማገኝበት ምክንያት የለም፣ ሰው ነው ብሎ ነው እምቢ ያለው። በስተመጨረሻ ላይ
እንግዲህ የእናትህ ድምፅ ኃይሉ ምን እንዳረጋት አይታወቅምና የእናትህን ድምፅ መጥፎ ድምፅ ነው የሰማሁት ብሎ የኃይሌ ተላላኪ ደውሎ ተነግሮ ነበረ። በመካከሉ እሱም እንግዲህ በድፍረቱ እየሮጠ ጩቤውን ይዞ ሄዶ ነበረ። ኃይሉ ቢሮ ቁጭ ብሎ እየሰራ ነበረ። ሰላም እንደ ማንኛውም ሰው ብሎ ገብቶ ነበረ። በስተመጨረሻ ላይ የእናቱን ፎቶ ሲያሳየው ነበረ። አንተ እችን ሴትዮ ታውቃታለህ ወይ ብሎ ሲጠይቃት ነበረ። እኔ ግን የማቀው ነገር የለም ብሎ ሲጠይቃት ነበረ። ስለዚህ እንዴት ነው የማታቀው? እናቴ እኮ ነች። ምክንያትህ ምንድነው? ችግርህ ምንድነው? ብሎ ሲጠይቀው ነበረ። ነገር ግን በመካከሉ ቢላዋን ሳነሳበት ነበረ። ቢላዋውን አነሳህ አላነሳህ እንዳንተ አይነቱ ምንም ያረገኛል ብዬ እኔ አላስብም። ግን አንተ ድፍረቱንስ ከየት አምጥተህ ነው እኔን ለማናገር እስከዚህ ድረስ እስከ ስራዬ ቦታ እየመጣከው? ብሎ ኃይሉ ሲጠይቀው ነበረ። ከዛ በኋላ ኃይሉ የሆነ ስልክ ሲደወልለት ስልኩን ብድግ አርግቶ ስልኩን አናግሮት ነበረ። ስልኩን ካናገረ በኋላ ኃይሉ በስተመጨረሻ ላይ ሽጉጡን ሲያነሳበት ነበረ። በዚህ ነው ጭንቅላትክን የማፈርስልክ፣ የምታወራውና የምትናዘዘው ነገር አለ ወይ ስል በመካከሉ ስልክ ሲደወልለት ደንግጦ እየፈረጠጠ ሄዶ ነበረ። ከዛ በፊትም ወደሚቀጥለው ቪዲዮ አብረን ስንሄድ ውድ ተመልካች ብሌንን በጣም ደብሮኛልና ሂጂና ሻይ አፍልልኝ ብሏት ነበረ። ብሌን ሻይ ልታፈላለት ስትሄድ እሱ ደግሞ የሰውን ልብስ ሁሉ ሰብስቦ ተሸክሞ ሊሄድ ስል ብሌን እኔ ምንም እየሰራክ እያለ እኔ አንድም ነገር አላማረኝምና አንተ በአሁኑ ሰዓት ምን እያረክ ነው ብላ ብሌን ስትጠይቀው ነበረ። እባክሽ አንቺ ምንም ነገር የሚመለከትሽ ነገር ያለ አይመስለኝምና ከፊቴ ዞር በይ ሲላት ነበረ ብሌንን። ብሌን ግን በስተመጨረሻ ላይ ሰውን ልትጣራ ስትሄድ ስትል ነው እሱ ከኃይሉ ጋር እንደዚህ ሆኖ ሽጉጡን ያጋጠመው። በነገራችን ላይ ቢመታም ምንም ችግር የሚመጣ አይመስለኝም። በእናቱ ሰበብ ነው፣ እናቱን ስለሚፈልግ ነው። ግን ትንሽ ደብሮኛልና ሻይ አፍልልኝ ብሎ ብሌንን ወደ ኩሽና ልኳት የሰው ልብስ ሲፈትሽ ብቻ ነው የተናደርኩት እንጂ ሌላው ቢሞት ለእናቱ ነው። እናቱን ሰውየው በጣም እያሰቃያት ስለሆነ ነው። በዚህ ምንም ቅሬታ የለኝም። እንግዲህ ውድ ተመልካች ይሄን ድራማ በጣም ወድጄዋለሁ። ምክንያቱም የወደድኩበት ምክንያት የአደራ ድራማ ነው። እንደገና ደግሞ እናቷ ከአረብ አገር ነው የሞተችባትና ብሌን ደግሞ በጣም የምታሳዝንና በጣም የሚገርም ሁኔታ ነው ያጋጠማት። ነገር ግን ስለ ሁሉም ነገር እግዚአብሔር ነው የሚያውቀውና መቼም ስለ አረብ ሀገርም የሚያውቀው ሰው በደንብ አስጠንቅቆ ያውቀዋልና እግዚአብሔር ስለ ሁሉም ነገር እግዚአብሔር እየተመሰገነ ይሁንና የሞተውንም ነፍሱን በእረፍት ያውለው ማለት ነው። እና እንግዲህ አንዳንድ ጊዜው ድራማው በጣም ነው የሚያሳዝነውና ብሌን ያለቀሰችው ለቅሶ እንግዲህ ውድ ተመልካች በጣም ነው የሚያሳዝነውና
እንግዲህ የሚቀጥለው ቪዲዮ ላይ ደግሞ አደራ ድራማን የነሱን ቤትም ፎሎ እያረጋችሁ ሰብስክራይብም እያረጋችሁ ላይክም እያረጋችሁ እንግዲህ ቶሎ ቶሎ አይፖስቱም። አዲያውም በጣም ከባድ ሊሆን ይችላል። እንግዲህ እኛ ራሱ አንዳንድ ጊዜ ስናወራ አዲያው ለኛ እየከበደን ነው የነሱን አዲያ የምናወራውና እንግዲህ ይሄን ይመስላል። ሰላም ጤና ይስጥልኝ። የተከበራችሁና እየተወደዳችሁ በመላ ዓለም ላይ የምትኖሩ የኔ ቻናል የኔ ቤተሰቦቼ ቻናሌ በጣም ስለደከመ ቻናሌን በላይክ ከፍ ማድረግ ትችላላችሁ። ቻናሌ እኮ ላይክ ቢኖረው ለሰው ሁሉ ተደራሽ ይሆናል ማለት ነውና፣ ግን በነገራችን ላይ ቻናሌ ብዙም ተመልካች ስለሌለው ምንም ማድረግ አልችልም። በራሴ ቪዲዮ እስከሚመጣ ድረስ እንግዲህ እችኑ ለሞኔታይዙ ጥሩ አይደለም ዝም ማለት። እችኑ አንዳንድ ቪዲዮ በቀን መፖሰት ይሻላል ማለት ነውና ዘና ፈታ እያላችሁ በጣም ቆንጆ ቦታ ነው። መንገድ እየሄድኩ ነው እና ውድ ተመልካች በተረፈ እንግዲህ ከድራማው ስርም አንዳንድ ነገር እየተማርነ እኛም እንግዲህ ወደፊት ልንተውን እንችላለን። በርቱና ላይክ አድርጉ። የምትገናኙበት ሰዓት ደርሷል።